አንድ ጊዜ ማሞ የሚባል አንድ ልጅ ነበር። ማሞ የዋህና ታዛዥ ቢሆንም ማስተዋል ግን ይጎድለው ነበር። ለዚህ ነው ሰዎች ማሞ ቂሎ እያሉ የሚጠሩት። አንድ ቀን ማሞ እናቱን በቤት ውስጥ ያለውን ስራ ያግዛታል። እናቱም ስላገዛት 4 ሳንቲሞችን ትሰጠዋለች። ማሞ ሳንቲሞችን በእጁ ይዞ በጫካ ውስጥ ከውሻው ጋር ሲሯሯጥ ሳንቲሞችን ይጥላቸዋል። በዚህም ምክንያት በጣም ያዝናል። ወደ እናቱ ተመልሶ ሂዶ ሳንቲሞቹን እንደጣላቸው ይነግራታል። ማሞ ልጄ፣ ሳንቲሞቹን በእጅ ይዘህ ከመሄድ በኪሲ ውስጥ ብታደርጋቸው አይሻልም ነበር አለችው። ማሞም ልክ ነሽ እናቴ፣ በሚቀጥለው ጊዜ ኪሴ ውስጥ አደርጋቸዋለሁ አላት። በሌላ ቀን እናቱ ማሞን ወደ ጎረቤት ላከችው። ጎረቤቱም ለማሞ አንዲት የዋህ ድመት ሰጠው። ማሞ የእናቱን ምክር አስታወሰና ድመቷን ወደ ኪሱ ውስጥ ወሽቆ ወደ ቤቱ መራመድ ጀመረ። ነገር ግን ድመቷ ኪሱ ውስጥ ስለነበረች ታፈነች። እናቱም ድመቷን ስታያት በጣም ደነገጠች። ማሞ ልጄ፣ ምን እያደረክ ነው? ድመቷን ኪሱ ውስጥ አድርገህ ከመሄድ በገመድ እግሯን አስረህ እየሳብካት ብትመጣ አይሻልም ነበር አለችው። ማሞም አዎ እናቴ፣ ልክ ነሽ፣ በሚቀጥለው ጊዜ እንደዛ አድርጋለሁ አላት። እንደገና በሌላ ቀን እናቱ ማሞን ወደ ስጋ ቤት ላከችው። ስጋ ቤቱም ለማሞ አንድ ትልቅ የስጋ ቁራጭ ሰጠው። ማሞ የእናቱን ምክር በድጋሚ አስታወሰ። የስጋውን ቁራጭ በገመድ አስሮ በየመንገዱ እየሳበ መሄድ ጀመረ። በዛው አካባቢ የነበሩ ውሾቹም እሱ ሳያያቸው ስጋውን በልተው ጨረሱት። ቤት ሲደርስ ከገመዱ ጫፍ ላይ የቀረው ምንም ስጋ አልነበረም። እናቱም ማሞ ልጄ፣ ቃሌን አትሰማም ማለት ነው? እንዴት ስጋውን በገመድ እየሳብክ ትመጣለህ? በትከሻህ ላይ ተሸክመው ብትመጣ አይሻልም ነበር አለችው። ማሞም ልክ ነሽ እናቴ፣ በሚቀጥለው ጊዜ እንደዚህ ያደርጋለሁ አላት። በሌላ ቀንም እናቱ ማሞን ወደ ገበያ ላከችው። ገበያተኛውም ለማሞ አንድ ትንሽ አህያ ሰጠው። ማሞን የእናቱን ምክር አስታወሰ። አህያዋን በትከሻዬ መሸከም አለብኝ አለ። አህያውን በትከሻው ላይ ተሸክሞ በከተማ ውስጥ እየተንገዳገደ መራመድ ጀመረ። ሰዎች ሲያዩት መሳቅ ጀመሩ። በዚያ ከተማ የመሳቅ ችግር ያለባት አንድ ባለሀብት ልጅ ነበረች። አባቷ ለብዙ ዓመታት ሊያስቃት ቢሞክርም ፈጽሞ ስቃ አታውቅም ነበር። ባለሀብቱ ልጄን የሚያስቃት ማንኛውም ሰው ግማሽ ንብረቴን እሰጠዋለሁ ብሎ ነበር። በዚያን ጊዜ ማሞ አህያዋን በትከሻው ተሸክሞ በቤታቸው ፊት አለፈ። ልጅቷ ማሞ አህያዋን ተሸክሞ ስታየው ለመጀመሪያ ጊዜ ሳቀች። ባለሀብቱም በጣም ተደሰተ። ማሞና እናቱን ወደ ቤቱ ጠርቶ ብዙ ወርቆችን ሰጣቸው። እናም በመጨረሻ ማሞና እናቱ ለዘላለም በደስታ መኖር ጀመሩ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግና ሳብስክራይብ ማድረግ እንዳትረሱ። ስላዳመጣችሁን በጣም እናመሰግናለን። በሚቀጥለው ጊዜ በሌላ አስቂኝ ተረት እስክንገናኝ ሰላም ሁኑ። ቻው። በአንድ ወቅት በአንድ ሩቅ እርሻ ውስጥ ብዙ ዳክዬዎች አብረው ይኖሩ ነበር። እናት ዳክዬ ከነዚህ ዳክዬዎች መካከል አንዷ ነበረች። እናት ዳክዬ እንቁላሎቿን ለመፈልፈል በጉጉት ትጠብቅ ነበር። አንድ ቀን እንቁላሎቹ መፈልፈል ጀመሩ። 5 ትናንሽ ዳክዬዎች ተፈለፈሉ። 4ቱ ዳክዬዎች በጣም የሚያምሩ ነበሩ። ነገር ግን 5ኛው ዳክዬ ከሌሎች የተለየ ነበር። እሱ ትልቅ፣ ግራጫና አስቀያሚ ነበር። እናት ዳክዬ ግራ ተጋባች። እንዴት እንዲህ አይነት አስቀያሚ ዳክዬ ተፈለፈለ ብላ አሰበች። ሌሎች ዳክዬዎች በአስቀያሚው ዳክዬ ላይ መሳቅ ጀመሩ። አስቀያሚው ዳክዬ እያሉ ይሳለቁበታል። እናት ዳክዬም በአስቀያሚው ዳክዬ ግልገል ላይ ታፍር ነበር። ጫጩቱ በጣም አዘነ። ከቤቱ ጠፍቶ ወደ ሌላ ቦታ ሄደ።
አንዳንዶቹ ዳክዬዎች በእሱ ላይ ይሳለቁበት ነበር፣ አንዳንዶቹ ደግሞ በእሱ ላይ ይፈርዱ ነበር። በጣም ብቸኝነት ተሰማው። አንድ ቀን በአንድ ኩሬ ውስጥ ቀይ ዳክዬዎችን አየ። ዳክዬዎቹ በጣም የሚያምሩ ነበሩ። አስቀያሚው ዳክዬ እኔም እንደነሱ ቆንጆ ብሆን ኖሮ ብሎ ተመኘ። እናም ከነሱ ጋር አብሮ መዋኘት ጀመረ። ቀይ ዳክዬዎቹ በአስቀያሚው ዳክዬ ጫጩት አልሳቁም፣ እንዲያውም ከነሱ ጋር እንዲቀላቀል ጋበዙት። አስቀያሚው ዳክዬ ከቀይ ዳክዬዎች ጋር አብሮ መኖር ጀመረ። ቀስ በቀስ እያደገ መጣ። የእሱ ግራጫ ቀለም ጠፋ። የእሱ ትልቅ አካል ደግሞ ቀስ በቀስ ወደ ቀይ ቀለም ተቀየረ። አሁን ቆንጆ ቀይ ዳክዬ ሆነ። በመጨረሻም አስቀያሚው ዳክዬ በአስቀያሚው ዳክዬዎች እርሻ ላይ ተመለሰ። ሌሎች ዳክዬዎች በአስቀያሚው ዳክዬ ግልገል ላይ አልሳቁም፣ እንዲያውም በእሱ ላይ ይደነቁ ነበር። እንዴት እንዲህ አይነት የሚያምር ዳክዬ ተወለደ እያሉ ይጠይቁ ነበር። አስቀያሚው ዳክዬ በጣም ደስተኛ ሆነ። ከብዙ ዓመታት በፊት በሁለት ሰማይ ጠቀስ ተራራዎች መካከል የሚገኝ ሁሌም አረንጓዴ የሆነ አንድ ውብ ሸለቆ ነበር። በዚህ ሸለቆ ውስጥ ዘነበ የሚባል አንድ ትንሽ ጥጃ ይኖር ነበር። ዘነበ እንደ ደመና የለሰለሰ ቆዳና ልክ እንደ ከዋክብት የሚያበሩ ትላልቅ ጥቁር አይኖች ነበሩት። በሸለቆ ያሉት ሌሎች ከብቶች ቀኑን ሙሉ ሳር በመጋጥና በመተኛት ብቻ ይደሰቱ ነበር። ዘነበ ግን ለየት ያለ ነበረ። ሁልጊዜ ከዛ ሰፊ ወንዝ ማዶ ምን ይኖር ይሆን እያለ በጉጉት ወደ ሩቅ ይመለከት ነበር። አንድ ቀን ከሰዓት በኋላ ዘነበ በአንድ ግዙፍ የግራር ዛፍ ስር ሲጫወት በንፋስ ተገፍቶ የመጣ አንድ ልዩ ነገር አየ። ያየው ነገር ተራ ቅጠል አልነበረም። ወርቃማ ቀለም ያለውና በላዩ ላይ እንደ ካርታ ያሉ መስመሮች የተቀረጹበት ሚስጥራዊ ቅጠል ነበር። ይህማ ወደ ድብቅ የአትክልት ስፍራ የሚወስድ ካርታ ነው አለ። ግን ብቻውን መጓዝ አስፈራው። ስለዚህ የቅርብ ጓደኛውና አማካሪው የሆነችውን ኪኪን ጠራት። ኪኪ የፀሐይ መጥለቂያ የሚመስሉ ደማቅ ላባዎች ያላት ብልህ ወፍ ነበረች። ኪኪ ካርታውን ስታየው ክንፎቿን እያርገበገበች አይዞህ ዘነበ፣ እኔ ከሰማይ ሆኜ መንገዱን እመራሃለሁ፣ አብረን እንሂድ አለችው። ጉዞውን በደስታ ጀመሩ። መጀመሪያ የደረሱት የሹክሹክታ ደን ተብሎ ወደሚጠራ ቦታ ነበር። እዚህ ደን ውስጥ ያሉት ዛፎች ዝም ብለው አይቆሙም፣ እንደ ሰው ዝቅ ብለው ይዘፍናሉ። ደኑን ለማለፍ ግን አንድ ቅድመ ሁኔታ ነበረው። ዘነበ ከዛፎቹ ጋር አብሮ ማዜም ነበረበት። ዘነበም ድምፁን አጥፍቶ እያለ ሲያዜም የዛፎቹ ቅርንጫፎች እንደ በር ተከፍተው መንገድ ሰጡት። ቀጥለው ደግሞ ድንጋያማው ወንዝ ጋር ደረሱ። ወንዙ በኃይል ይፈሳል፣ ድንጋዮቹ ይንሸራተታሉ። ኪኪ ከላይ ሆና ዘነበ ተጠንቀቅ፣ የኮከብ ቅርጽ ያላቸው ድንጋዮች ብቻ መርጠህ እርገጥ ብላ ጮኸች። ዘነበ 1 2 3 እያለ እየዘለለ ወንዙን በሰላም ተሻገረ። በመጨረሻም በአበቦች የታጠረ አንድ ትልቅ አጥር ላይ ደረሰ። ዘነበ አጥሩን ገፍቶ ሲገባ አይኑን ማመን አቃተው። ቦታው በጨለማ ውስጥ በሚያበሩ አበቦች የተሞላ እንደ ገነት ያለ ስፍራ ነበር። ዛፎቹ እንደ ልብ የሚበሉ ጣፋጭ ማንጎዎችና ፓፓያዎች አፍርተዋል። በጋርደኑ መሃል ደግሞ በቀንም ቢሆን ከዋክብትን የሚያንጸባርቅ አስደናቂ ኩሬ ነበር። ዘነበና ኪኪ በዚህ አስደናቂ ቦታ ብቻቸውን ቢዝናኑም ዘነበ ግን አንድ ነገር አሰበ። ይህ ቦታ ሚስጥር ሆኖ መቅረት የለበትም፣ ለጓደኞቻችን መንገር አለብን አለ። ኪኪ ግን ለሁሉም ከነገርን
ቦታው እንዴት እንደሚስጥር ሆኖ ይቀራል አለችው። ዘነበ ፈገግ ብሎ ሚስጥር ለብቻ ሲሆን ያስገምታል ኪኪ፣ ደስታ ግን ሲካፈሉት ይጨምራል አላት። በማግስቱ ጧት ዘነበና ኪኪ መላውን መንጋ እየመሩ ወደ ድብቅ የአትክልት ስፍራ ወሰዷቸው። ሁሉም ከብቶች በደስታ ዘለሉ፣ ጣፋጩን ፍሬ በሉ፣ በሚያበራው ሳር ላይም ተጫወቱ። ከዚያን ቀን ጀምሮ ዘነበ የሸለቆው ጀግና ተጓዥ ተባለ። የአትክልት ስፍራም የሁሉም እንስሳት የሰላምና የደስታ ቦታ ሆነ። ተረቴን መልሱ፣ አፌን በዳቦ አብሱ።